መጋቤ ሐዲስ መምህር ስቡ አዳምጤ እንዲሁ ተሸልመዋል። አሁን እዚህ ብፁዕ አባታችንነት እኔ ኔታን አግዛለሁ ብላችሁ መጽሐፉን የምትወስዱ በፎርም ላይ እየሞላችሁ ላኩልን። እንዲሁም ኖሮ አሁን ያሉትን ጽፈው ነበር። እውነቴን ነው የምላችሁ። ከመጽሐፉ ከኔ የቀረውን አሟልተው ነው ወደ እናንተ ጆሮ ያደረሱትና እንዲያው ስም ብለው የተነሱት ለካ መነሳት የነበረብኝ እኔ እዚህ ነበር። እውነቴን ነው። እኔ አሁን እንደዚህ ነው ያልኩት። ከዚህ ነበር ተነስቼ የምጽፈው። አስተደመና ማርያም
አባቶቻቸው ጋር ያሰጣቸው የተሰጣቸው ወገኖች ይቅር ያለን ያስወገድ አምላክ ያማንተን ማጣታችሁን ገርግነት እስከ እውቀት የሰጣችሁትን ይቅር ይበላችሁ ወይ ቅርባችሁ ወዳዊ ነብቃችሁ አባቴ ባናቸው ወይ ረቡራት ከዚያላችሁ ወንዶችን ሴቶችን ቢወዱ ማኖ ከዚያሩ ከኃጢአት ተፈታሉ ንጹሐኑ የመዳንደም ከኃጢአት ተፈታለ እንክርስቶስያ የመጣን የተዘጋጀ ያመደገን ይዞ መሀል በክርስቶስ ብለን ፈጣሪያችን አምራቀት ነው እግዚአብሔር አምላክ ብፁዕ አባታችን አቡነ ሕዝቅኤል የቤንች ማጂ ከፋሽካ ሚዛን ሀገረ ስብከት ሊቀ ጳጳስ የቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ አባል ክቡራን ሊቃውንተ ቤተ ክርስቲያን እንዲሁ ለማሳጠር ነው፣ ይቅርታ ይደረግልኝ እና በእውነት አክብራችሁኝ ከብፁዓን አባቶች ጀምሮ እስከ ታች ድረስ እኔን አክብራችሁ ከዚህ ስለተገኛችሁ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ እንዲሁ ትንሽ እስኪ በእውነት ያከበሩኝን እንዴት እንዳከበሩኝ ለመግለጽ ነው የቆምኩት። በእውነት አሁን በዚህ ምርቃት ላይ ብዙ ሰዎች ደክመዋል። እጅግ በጣም ብዙ ናቸው የደከሙት። ኮሚቴ ተቋቁሟል ከጠቅላይ ቤተ ክህነት በየሀገረ ስብከቱ እንግዲህ ጠቅላይ ቤተ ክህነት እነ መጋቤ ሐዲስ ኃይለ እግዚእ እነ መላከ ምሕረት በቃሉ እነ መጋቤ ሐዲስ ፍስሐ እነ መጋቤ ብሉይ አይመረ እነ መጋቤ ሐዲስ ጸጋ ጠቅላይ ቤተ ክህነት እነ ሊቀ ብርሃናት አባቶችን እጅግ በጣም አመሰግናለሁ። እንደምታውቁት አሁን መምህር ያረጋል አበጋዝ አሟቸው አልቀርም ብለው ነው የመጡት። በቃ አሟቸው ራሱ ነው የመጡት። እኔ እንደው ይቅሩም ልላቸው ነበረ፣ ለሌላ ሰውም ስላልተሰጠ ዝም አልኩ። እንደሆነ ይቅርታ ይደረግልኝ እና አሁን የሰማችሁ እኔ እንደው መምህር ያረጋል አበጋዝ እኔ መጀመሪያ በእውነት አደርሰውትም ብዬ ነው እንጂ መጽሐፉን ላሳያ አስቤ ነበረ ግን ዲያቆን ብርሃኑን ጠየቅኩኝ። ከዚያ በኋላ እንደ ምንም አይመችኝም አለ። ሌላ አንድ ሰው ጠቆሙ። ከዚያ በኋላ እርሰውትንም አይመችም። ቀደም አድርጌ ጠይቄ ቢሆን ኖሮ አሁን ያሉትን ጽፈው ነበር። እውነቴን ነው የምላችሁ። ከመጽሐፉ ከኔ የቀረውን አሟልተው ነው ወደ እናንተ ጆሮ ያደረሱትና እንዲያው ስም ብለው የተነሱት ለካ መነሳት የነበረብኝ እኔ እዚህ ነበር። እውነቴን ነው። እኔ አሁን እንደዚህ ያልኩት ከዚህ ነበር ተነስቼ የምጽፈው። እንደምታውቁት እንግዲህ የምትጽፉም ሰዎች የሚጽፍ ሰው ያው ሁሉ አይመጣለትም፣ የመጣለትን ያስቀምጣል። እዚያ በኋላ ደግሞ ሌላ ነው የሚያሟላው። እንደዚያ ሆኖ እና ስላሟሉልኝ ነው አሁን እንዲሁ እኔ የኔን መግለጽ ብቻ ሳይሆን እኔ የተውኩትን ስላሟሉልኝ ወደፊት ደግሞ የጨምር ይጽፋሉ ማለት ነው። እንዲህ አድርጌ በእውነት አመስግኑልኝ። እና መምህር በሃማን ነጸረ በእውነት ጊዜ ሳይኖራቸው እኔ ለእርስዎት ብቻ ነው ጊዜ የለኝም ብለው ብዙ አስተያየት ነው የሰጡኝ። በእውነት እንደው አመስግኑልኝ። እኔ እንግዲህ እያንዳንዱን መቼም ስም ጠርቼ አልዘልቀውም። ሌላው ምንድነው እንግዲህ ሊቃውንተ ቤተክርስቲያን ብፁዕ አባታችን ሊቀ ስልጣናት ቆሞስ አባ ሲራክ፣ ላይከ ሰላም ሽታው፣ ላይከ ብርሃን ገብረ ጻድቅ የዚህ የቅድስት ሥላሴ ካቴድራል አስተዳዳሪዎች ይህንን 75,000 ብር የሚከራይ አዳራሽ በነፃ ነው የሰጡኝና እንደ በእውነት በጸሎተው እንዲያስቡልኝ ለማለት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። መላከ ምሕረት ቆሞስ አባ ገብረሃና
በእውነት ይህ መጽሐፍ እንደው እንዲታተም ያገዙኝ የረዱኝ እንደው እሳቸውም ከጎኔ በይቆሙ በቃ ይቀር ነበር ማለት ይቻላል እና እሳቸውም አሉ። መላከ ፀሐይ ቆሞስ አባ ኃይለ መለኮት በእውነት እኔ እንደ ልጅ ነው እንደው በቃ የሚላክ ልጅ ዝም ብለህ ከዚያ ሄደ እዚያ ሄድ ሲሉት እንደሚላላክ ልጅ ተላልከው ነው በእውነት ከዚህ ያደረሱት። እንደው አመስግኑልኝ። እኔ የኔም ደቀ መዛሙርት እንዲሁም መጽሐፉን አይተው ፊደል ያርሙልኝ፣ እንዲሁም መምህራን እነዚህ ሁሉ አመስግኑልኝ። አዎ እንደው እኔ በጽሁፍ መያዝ ነበረብኝ። በእርግጥ ግን ያው ጊዜ ስለሌለ ሊቀ ኅሩያን ሰርጸ የኮሌጃችን ዋና ዲን በጣም ብዙ ነው ያስቸግርኳቸው። በጣም ስራቸውን እያስፈተው አሁንም ከፊት ያሉ አልቀርም ብለው መጥተዋል። በእውነት እሳቸውን አመስግኑልኝ። ሌላ ስማችሁን ያልጠራኋችሁ ያገለገላችሁ በጣም ብዙ ስለሆናችሁ ማለት ነው፣ እጅግ በጣም ብዙ ስለሆናችሁ ስም ስላልጠራሁ ቅር እንዳይላችሁ እግዚአብሔር አምላክ ዋጋ ይክፈላችሁ። እግዚአብሔር ይስጥልኝ። እድሜና ጤና ይስጥልን። በእውነት አመስግኑልን። እንደነዚህ ያሉ ሊቃውንት ያቆይልን። ከዚህ ቀጥለን ሊቀ ጉባኤ መምህር መሰረት አጭር መዝሙር አጭር ወረብ እዚሁ አቅርበውልን የመጽሐፉ ምረቃ በታላቁ ባንጋፋው አባታችን በብፁዕ አቡነ ሕዝቅኤል ቡራኬ ይመረቃል። ሊቀ ጉባኤ መምህር መሰረት በተያዘው መርሃ ግብር መሰረት እዚሁ ያገለግሉናል ማለት ነው። እያጠናቀቅን ነው። ወደ ፍጻሜው እየደረስን ነው። አጭር ደቂቃ ነው ያለ። እሺ ይመረቅና በዛው አገለግላለሁ ብለዋል ሊቀ ጉባኤ። ይሻላል አጨብጭባችሁ አመስግኑልን። በእውነት ኮሚቴዎች ወደዚህ መጽሐፉ ምርቃት የምናካሄድበት ሰዓት ነው። በጭብጨባ ተቀበሉልን። እናንተ ጉባኤው ወደዚህ መጥቶ በብፁዕ አባታችን ቡራኬ ይባረካል፣ ይመረቃል። እዚህ ብድግ ብላችሁ አባቶች ታላላቅ ሊቃውንት ናቸው ያላችሁት። በዚህ ጉባኤ በጣም ብዙ ሕዝብ ነው ያለ። የኔታ ስቡ በማክበር ቅዱስ ቤተ ክርስቲያንን በማክበር ይሄ የሃይማኖት መጽሐፍ ነውና በጭብጨባ በእልልታ ተቀበሉልን። ለዓለም ወለዓለም ዓለም አሜን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አጨብጭቡ እስኪ። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። መጻሕፍቶቹን እንናገራለን። ቤዛዊተ ዓለም የሚል መጽሐፍ በመጋቤ ሐዲስ ስቡሕ አዳምጤ
የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ መምህር የተጻፈ ዛሬ ሰኔ 13 ቀን 2018 ዓመተ ምህረት በአንጋፋው አባታችን በብፁዕ አቡነ ሕዝቅኤል በይፋ ተመረቀ። ደስ ይበላችሁ። በይፋ ተመርቋል። ደስ ይበላችሁ፣ ደስ ይበላችሁ። እንዲሁም የሐዋርያው የቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ትርጓሜ ማብራሪያ ክፍል 1 ደስ ይበላችሁ ቀርቧል። ይሄው እንዲሁም የሐዋርያው የቅዱስ ጳውሎስ መልእክት ከኤፌሶን እስከ ዕብራውያን ትርጓሜ ማብራሪያ ክፍል 2 ሶስተኛ እትምም ደርሷል። ደስ ይበላችሁ። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ። ኮሚቴው ደግሞ እየዘመራችሁ ለየኔታ መጋቤ ሐዲስ ስቡሕ አዳምጤ ሽልማት ይዞ ቀርቧል። የመጽሐፍ ምርቃት ዝግጅት ኮሚቴ ኮሚቴና ልጆቻቸው ናቸው። የመንፈስ ቅዱስ ልጆቻቸው የሚወዷቸው ደቀ መዛሙርቶቻቸው ለየኔታ እንኳን ጻፉልን ብለው ሽልማት ሰጥተዋል። እልል ብላቸው አመስግኑላቸው። በእውነት ለክብርት ባለቤታቸው ነው ጨምረው ይሄው የሊቅ ሚስት ሊቅ አመስግኑ። በእውነት ይሄው ነው በረከተ መምህራን ማለት ይሄ ነው። የመምህራን በረከት ይሄው ለክብርት ባለቤታቸውም በእውነት ታላቁ ሊቅ ሲያስተምሩ ሲጽፉ ዋናዋ ረዳት የምታበረታታ ናትና አመስግኑልን። መጋቤ ሐዲስ መምህር ስቡሕ አዳምጤ እንዲሁ ተሸልመዋል። አሁን እዚህ ብፁዕ አባታችን በቡራኪያቸው የባረኩት ቤዛዊተ ዓለም መጽሐፍና እነዚህ መጻሕፍቶች አሁን ሁላችንም እንግዲህ እዚህ ወዳጆቻቸው የቤተ ክርስቲያን አገልግሎት እንድትቀጥል አገልግሎቱ እንዲሰፋ የኔታን ማበረታታት ያስፈልጋል። የመጽሐፉ ስርጭትም እንዲደርስ ያስፈልጋል። በተለይ እዚህ እውነት ለመናገር የታላላቆቹ ካቴድራሎች፣ የገዳማት፣ የአድባራት አስተዳዳሪዎች፣ የቤተ ክርስቲያኑ ከፍተኛ ኃላፊዎች ናቸው ያሉት። እዚህ ፎርም አለ። ኮሚቴዎች ፎርሙን አዙሩልን። ሁላችሁም መጽሐፉን ትይዛላችሁ። ከዚህ በኋላ በይፋ ተመርቋል። ሽልማቱ አብቅቷል። ኮሚቴዎች ስጡልን፣ መጽሐፍቱን አድርሱልን። ዛሬ ለምርቃት አነስተኛው ዋጋ 1000 ብር ነው። በጭብጨባ ተቀበሉልን። 1000 ብር ነው አነስተኛው። ሁላችሁም እጅ ላይ ይኖር። በፈቃደኝነት ግን የኔታን ለማበረታታት 100 ሺህ ብር መግዛት ይቻላል። በተለይ የብፁዕነታቸውን ቡራኬ ከብፁዕነታቸው እጅ ትቀበላላችሁ። በከፍተኛ ዋጋ የኔታን አግዛለሁ ያላችሁ ማለት ነው። ፎርሙን አቅርቡላቸው። እሺ፣ ቃል የገቡ አሉ። በ3 አይነት ነው የምናደርገው። ይሄንን ከ1000 ብር በላይ ቁጭ በሉ፣ አረፍ በሉ፣ እግዚአብሔር ያክብርልን። ከ1000 ብር በላይ በፈቃደኝነት እኔ የኔታን አግዛለሁ ብላችሁ መጽሐፉን የምትወስዱ በፎርም ላይ እየሞላችሁ ላኩልን። እንዲሁም በመደበኛነት ደግሞ 1000 ብር ሁላችሁም እጅ ላይ መጽሐፉ ይኑር። ኮሚቴዎች አዙሩልን። ሁለተኛ ቃል የምትገቡ በተለይ የገዳማትና አድባራት ዋና አስተዳዳሪዎች፣ የቤተ ክርስቲያን ከፍተኛ ባለስልጣኖች አላችሁና መጽሐፍት ወስዳችሁ የምትሸጡ በየአብያተ ክርስቲያናቱ የምታሰራጩ ይሄ መጽሐፍ ለምዕመናን ሊደርስ ይገባል። ሁላችሁም ቃል የመግቢያ ሰነድ አለ። ስማችሁን እየተመዘገባችሁ እንድትወስዱ። ለምሳሌ እኔ ደብር ላይ ክቡር አስተዳዳሪው አሉ፣ ክቡር ሊቀ ማእምራን ለይኩን መምህራነ ወንጌሉ አሉ፣ ሰባክያኑ። እኛ 100 መጽሐፍ እንወስዳለን። ቡልቡላ ማርያም ማለት ነው። 100 መጽሐፍ እንወስዳለን። ምን ነው አላጨበጨባችሁም? 100 መጽሐፍ እንወስዳለን። አሁንም ደግሞ እዚህ መግዛት እንፈልጋለን፣ እንወስዳለን ማለት ነው። ሌሎቻችሁም እንደዚሁ ቃል እየገባችሁ
ላኩልን። አስተደመና